ጸጉራችሁ እየተነቃቀለ ላስቸገራችሁ እንዲሁም ደግሞ አላድግ ላላችሁ በብሄር የምትፈልጉ ይህንን ቅባት ከነጠቃቀሙ እንዲሁም ደግሞ ለጸጉር ያለው ጥቅም ይዤላችሁ ቀርብ ያለው ማለት ነው። እንግዲህ በአሁን ሰዓት ብዙዎቹ እየተጠቀሙት ብዙዎቹ ደግሞ ውጤታማ እየሆኑበት ነው ማለት ነው። ስለዚህ ይህን ቪዲዮ እስከመጨረሻው ይከታተሉ። ከነጠቃቀሙ እንዲሁም ደግሞ ጸጉራችንን እንዴት መጠበቅ እንዳለብንም አንዳንድ ነገሮችን አካፍላችኋለሁ ማለት ነው። እስከመጨረሻው ይሄን ቪዲዮ ይመልከቱ። ሰላም ቤተሰብ እንዴት ናችሁ? መልካም እንግዲህ ይሄ ዘይት እንግዲህ ኑር ኦይል ይባላል ማለት ነው። በአሁኑ ሰዓት ብዙዎቹ እየተጠቀሙበት በተለይ ደግሞ ከግንባራቸው ለሸሼ በጣም እየተጠቀሙት ነው ማለት ነው። እኔ ሞክሬዋለሁኝ ግን ደግሞ የመጀመሪያ እናንተ ሞክሩት ማለት ነው። ግንባራችሁ ላይ ሞክሩት። የሚያሳክካችሁ ከሆነ ደግሞ ተውት ማለት ነው። የማያሳክካችሁ ከሆነ ደግሞ ቀጥሉበት። በጣም አሪፍ ነው። አንዳንዶቹ ተቀብተን መተው እንችላለን ይላሉ። አንዳንዶቹ ደግሞ ተቀብተን መታጠብ ነው ማለት ነው። ስለዚህ እኔ የምመክረው የዚህ ኦይል አጠቃቀሙ መጀመሪያ በደንብ አድርገን ማሳጅ አድርገን ተቀብተን ልንታጠብ ስንል ማለት ነው ብንጠቀመው መልካም ነው። ምክንያቱም በጣም ውፍረትም ስላለው፣ ሁለተኛ ደግሞ ውስጡም ደግሞ ብዙ ኬሚካሎች ካሉት ጥሩ ስለማይሆን ማለት ነው። ግን ታጥባችሁ ከፈለጋችሁ 30 ደቂቃ ከፈለጋችሁ 1 ሰዓት ወይም ደግሞ ማታ ተቀብታችሁ በደንብ አድርጋችሁ ግንባራችሁ ስር ማለት ነው ማሳጅ እያደረጋችሁ ተቀብታችሁ ስትተኙ ኮተን በሆነ ነገር እንደ ፎጣ ነገር ሳይሆን የማይመጥ ቅባቱን የማይመጥ ቢሆን ይመከራል። እሱን ነገር አድርጋችሁ አስራችሁ ጠዋት ስትነሱ እናንተ በሚመቻችሁ ሻምፖ መጠቀም ትችላላችሁ ማለት ነው። እኔ አሁን ይሄንን ማታ በደንብ አድርጌ ሁሉንም ጸጉሬን አዳርሼ ቀብቼ ነው ማለት ነው። ግን እናንተ ከመታጠባችሁ በፊት ጸጉራችሁን በደንብ አድርጋችሁ አበጥሩት። ምክንያቱም ስትታጠቡ ብዙዎቻችን እኔ አሁን በፊት ጸጉሬን ስታጠብ በጣም አበጥረው ነበርና ሳበጥረው በዛው ጸጉሬ በጣም ነበር የሚወጣው ማለት ነውና እኔ ትልቅ ነገር ያገኘሁበት ምንድነው ጸጉሬ እንዳይል ስትታጠቡ በፍጹም ነገር ጸጉራችሁን ማበጠሪያ አታስነኩት። ታጥባችሁ ከጨረሳችሁ በኋላ እናንተ የሚመቻችሁን ቅባት ብሉማጅም ይሁን ኮኮናትም ይሁን እናንተ የሚመቻችሁን ቅባት እየተቀባችሁ ቀስ እያረጋችሁ እያፍታታችሁ ነው እንትን ማለት እንጂ ስትታጠቡ በፍጹም እንትን አትበሉት። ስለዚህ እንደምታዩኝ እኔ ማታ በደንብ አድርጌ አዳርሼ እንዲሁም ደግሞ ቢያንስ ለ5 ደቂቃ ያክል በደንብ አርጌ ማሳጅ አድርጌ ነው እንትን ያልኩት ማለት ነው። እንዲሁም ደግሞ አሳያችኋለሁ ይሄ እንትኑ ማለት ነው። ማታ አስራችሁት የምታድሩ ፌስታል ካረጋችሁ ከቻላችሁ ፌስታል ማድረግ ትችላላችሁ። አሊያ ደግሞ አለ ይሄ አሁን ላይ ብዙዎቹ እየተጠቀሙት ነው። እሱን አድርጋችሁ ጠዋት ስትነሱ እናንተ በሚመቻችሁ ሻምፖ መጠቀም። ከሻምፖ በኋላ ግን ኮንዲሽነር መጠቀም ግዴታ ነው። ኮንዲሽነር አሪፍ ነው፣ ምክንያቱም ጸጉራችሁ እንዳይያያዝ ይረዳዋል። ስታበጥሩም ደግሞ ልስልስ እንዲል ያደርጋል። ወይም ደግሞ ትሪትመንት እኔ ባለፈው የሰራሁት ቪዲዮ አለ ትሪትመንት ማለት ነው። ወይም ደግሞ ራሳችሁ ሰርታችሁ የተልባ ጄል በሱም መጠቀም ትችላላችሁ። እና ትሪትመንት ደግሞ ራሳችሁ ማድረግ ትችላላችሁ። አለ ደግሞ ኮንዲሽነር ገዝታችሁ መጠቀም ትችላላችሁ። እንዲሁም ደግሞ ይሄንን ቅባት አንጠቀም ካላችሁ ደግሞ ብዙ አይነት ነገሮች አሉ በቤታችን መስራት የምንችላቸው በጣም ብዙ ለውጥ የሚያመጡ በአጭር ጊዜ ለውጥ የሚያመጡ አሉ። በተለይ ደግሞ ሽንኩርት እንግዲህ እኔም ብዙ ነገር ያገኘሁበት የሆነ ታይም ሽንኩርት እየተጠቀምኩ ነበረ አረብ ሀገር እያለሁ ማለት ነውና እግዚአብሔርን በጣም ጥሩ ነው። በተለይ ውሃው ከኦሊቭ ኦይል ጋር ወይም ደግሞ ከወይራ ዘይት ጋር ቀላቅላችሁ ብትጠቀሙ ጸጉራችሁ የሚነቃቀለው ሙሉ በሙሉ ያቆማል ማለት ነው። እኔ ስላየሁት ማለት ነው። ማርያምን በጣም አሪፍ ነው። የሽንኩርት ውሃ እንዲሁም ደግሞ የሽንኩርት ዘይት ከፈለጋችሁም እሱን መጠቀም ትችላላችሁ። እንግዲህ የሽንኩርት ውሃ ከብዙ ነገሮች እንትን ይላል። ለምሳሌ ከፎረፎር እንዲሁም ደግሞ ጸጉራችንን ከማሳከክ በጣም ብዙ ጥቅም አለው የሽንኩርት ውሃ
ወይም ደግሞ የሽንኩርት ዘይት ራሳችሁ በቤታችሁ ማዘጋጀት ትችላላችሁ። እንደዚህ በውድ ነገር ገዝታችሁ መጠቀም ግዴታ የለባችሁም። ስለዚህ በቤታችሁ ውስጥ ለምሳሌ የዝንጅብል ውሃ፣ የሮዝመሪ ውሃ እነሱ ብትጠቀሙ ለፀጉራችሁ እጅግ በጣም ትልቅ ለውጥ ታገኛላችሁ። በተለይ ደግሞ የሽንኩርት ውሃ እውነት ያለ ማቋረጥ በሁለት ሳምንት አንዴ በወር 2 ምናምን ብትጠቀሙት ወይም ደግሞ በወር 3 ብትጠቀሙት በአጭር ጊዜ ብዙ ለውጥ ታመጣላችሁ። እኔ የሽንኩርት ውሃ ለውጥ ስላገኙበት አንደኛው ፀጉር አይነቃቀልም፣ ሁለተኛ ለፎረፎር ለሚያሳክክ እንዲሁም ደግሞ ከግንባራችን ለሸሸ ለፀጉር እድገት በጣም ብዙ ጥቅም ነው ያለው። ሞክሩት የሽንኩርት ውሃ ማለት ነውና አንዳንድ ጊዜ ፀጉራችን በደንብ መጠበቅ አለብን ፀጉራችንን ማለት ነው። በተደጋጋሚ ከፍተኛ ሙቀት ያለው ካውያ ነገሮችን አለማስነካት እንዲሁም ደግሞ ፀሐይ ከንፋስ ከደረቅ አየር አለማጋለጥ ይኖርብናል። እንዲሁም ደግሞ የምግብ ንጥረ ነገር ይዘታቸውን የጠፉ ምግቦችን አለማዘውተር ይኖርብናል ማለት ነው። እንዲሁም ደግሞ የተለያዩ መድኃኒቶችን አለማብዛት እንዲሁም ደግሞ የራስ ቆዳ ደረቅ እንዳይሆን፣ የራሳችን ቆዳ ደረቅ ከሆነ ለፎረፎር ይዳርገናል፣ እንዲሁም ደግሞ ለማሳከክ ራሱ ይዳርገናል ማለት ነውና ፀጉራችን በደንብ ማለት ይኖርብናል ማለት ነው። እንዲሁም ደግሞ በሳምንት ማለት ከወር 2-3 የወይራ ዘይቱን በእሳት ለብ በማድረግ ቢያንስ ለ5 ደቂቃ ማሳጅ አድርገን አሳድረን መታጠብ እንችላለን። የወይራ ዘይት በጣም ብዙ ጥቅም አለው። ከዚህ በፊትም ቪዲዮ ሰርችላችኋለሁ። ቢያንስ ወደ 130,000 ሰው አይቶታል። ስለዚህ ተጠቀሙበት። ፀጉራችንን በደንብ አድርጋችሁ የሴት ልጅ ውበቷ ፀጉሯ ነው ይባል የለ። ስለዚህ ፀጉራችሁን ተንከባከቡ። ማታ ልተኙ ስትሉ ፈሳሽ ቅባት ተቀቡ። ምክንያቱም ስንተኛ በፀጉራችን ዛላ ውስጥም ስለሚገባ በተለይ ደግሞ ማታ ስተኙ ማሳጅ እያደረጋችሁ እናንተ የሚስማማችሁን ፈሳሽ ቅባት እየቀባችሁ ማለት ትችላላችሁ ማለት ነው። ስለዚህ ፀጉራችሁን ከድርቀት ተከላከሉ። ፎረፎር ካለው ድርቀት ካለው ፀጉራችን አያድግም ማለት ነው። ካስተር ኦይል ተጠቀሙ። እንዲሁም ደግሞ ኦሊቬራ ጄል ተጠቀሙ ማለት ነው። ኦሊቬራ ጄል አለ አሁን ደግሞ በየሱቁ ማለት ነው፣ እየገዛችሁ መጠቀም ትችላላችሁ። እኔ ከታጠብኩ በኋላ ሁሌ የምጠቀመው ብሉ ማጅና ኮኮናት ነው። መጠቀም ትችላላችሁ። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። እግዚአብሔር አምላክ ሀገራችንን ሰላም ያድርግልን። ባይ